እንዴት እንዲ ነገር እንደሚያደርግ እኔ አላቅም። ምን አይነት ህሊና ኑሯቸው አላቅም። በመጀመሪያ ምንም ነገር አላቅም ነበር። ሶፋ ላይ ተኝቶ ነበር የገባሁኝ ያየሁት ነበር። ኮምፒውተር ላይ ስራውን የሰራ ነበር። በጣም ተጨናንቆ ነበር። በሩ ደግሞ ክፍት ነበር። ስለዚህ ምን እንደሆነ ባላቅም ከዛ በኋላ መልሼ ገብቼ ሳየው ነው በህይወት እንደሌለ ያወኩት። ስለዚህ ምን ሊሆን ቻለ አለ ብሩኬ። እንዴት ይሄ ነገር ሊሆን ቻለ? ከተጨናነቀ ምን ካለ ለምን ደውላችሁ አልጠየቃችሁ? የቤት ሂዱ ያልኳችሁ እኮ ወንድሜ አዲስ ስለሆነ ምንም ስለማያውቅ እዩት ከሱ ጎል እንድትሆኑ ነው እንጂ ሌላ ነገር አይደለም። ስለዚህ በምን ሁኔታ ነው ይሄ ነገር ሊከሰተው የቻለው ብሎ ጠይቋቸው ነበር። ወደ እሱ በምን ተአምር እኔ እንደዚህ አይደለሁም እንደዛ አልነበረም ብቻ ብዙ ነገር ቀብጥረዋል። ምክንያቱም ከአቅማቸው በላይ የሆነ ብር ተከፍለዋቸዋል። ካሜራ እንዲጠፋ ተደርገዋል። ቤታቸው ውስጥ ካሜራ ጠፍተዋል። ማብራት አልጠፋም ተባለ፣ ማብራት አልሄድም ተባለ። ማብራት ሳይሄድ እንዴት ካሜራ ሊጠፋ ቻለ? ስለዚህ የብሩኬ ወንድም ሲገደር ካሜራ ጠፍቶ ነበር። ምንም አይነት መረጃ እንዳይገኝ ነው ያደርገውት ነው የብሩኬ ወንድም ያጠፉት። የብሩኬ ወንድም ገና አዲስ ነው። ድኳሾ ላይ ከመጣ ገና አዲስ ነው። ምንም አይነት ስራ አልጀመረም፣ ገና ነው። ግን እነሱ ምናሉ ሁሌ በርከፍቶ ይተኛ ነበረ፣ በር እንደዚህ ነበር። ይሄ እኮ ከውሸት የራቀ እውነት ነው፣ ከእውነት የራቀ ውሸት ነው። ምክንያቱም በር ተከፈተ አልተከፈተ ለምን ካሜራ ሊጠፋ ቻለ? ለምንስ ማብራት ካልጠፋም ካሜራ ሊጠፋ ቻለ? ከዚህም በፊት እኮ ብዙ መረጃ አላቸው እናንተ። ምክንያቱም አቤልም ካሜራው ጠፍቶ ነው ይሄ በሙሉ ጉድ የተደረገው። ማብራት ያለ ካሜራ ጠፍቶ ነው ምንም አይነት መረጃ እንዳይገኝ የተደረገው። ስለዚህ አሁን ቢሆን ከብሩኬ ጋር የሚሰራ ኢሊያስ የሚባል ሰው ነው የብሩኬ ወንድም አሳልፎ የሰጠው፣ የብሩኬ ወንድም ህይወቱ እንዲያልፍ ያደረገው። ስለዚህ በመጨረሻ አንዱ ታግሎ እኔ አላቅም ኤልያስ ከኔ ጋር የሚሰራውን ስልክ ከወትሮ የተለየ ብዙ ጊዜ ስልክ ያወራ ነበር። በአጠገቤ አይደለም የሚያወራው፣ ከቤት ወጣ ብሎ ነው ስልክ የሚያወራው ነበረው። ምንድነው በጣም ተጨናንቀሃል፣ ስልክማ ብስተሃል፣ በሰላም ወይ? አዎ በሰላም ነው፣ ምንም ነገር የለም ብሎኛል። ግን እህቱ ታማ በጣም ከአቅሙ በላይ የሆነ ብር እንደተጠየቀ አውቃለሁ። እኔ አቅም የለኝም አልሰጠውም፣ አንተማ አልሰጠውም። በጣም ብዙ ብር ነው የሕክምና የተጠየቀው። ያ ነገር አሳስቦ ያ ነገር አስገድዶት በዚህ ጉዳይ ላይ ገብቶ ይሆናል ወይ እጁ ገብቶበት ይሆናል ወይ? ምክንያቱም እነሱ እንደምታውቁ በደካማ ጎናቸው ነው የሚገቡት። የአቤል አጎት ክሩሞች እንዳለ በደካማ ጎናቸው ነው የሚገቡት። በቃ የሆነ አንዳቸው ወይ የአቤል ክሩሞች ወይም የሉል ወይም የድኳሾ ሰራተኞችን የሆነ በደካማ ጎናቸው ገብቶ ነው የሚያታልዋቸው። ስለዚህ ይሄ እህቱ ታማለች፣ ብዙ ብር ተጠይቀዋል። ሊያደርገው ይችላል፣ እህቴ ትዳንልኝ ብሎ ሊያደርገው ይችላል። ነገር ግን አንድ ሰው የቤተሰቡ ሊያድን ብሎ ሌላ ሰው ህይወት ማጥፋት ምን አይነት አማርኛ ነው? እኔ ማይገባኝ ይሄ ነው። ይሄ የሚያስረዳኝ ሰው ነው ያጣሁኝ። አንድ ሰው ህይወት ለማትረፍ ለአንድ ሰው ህይወት ማጥፋት ምን ማለት ነው? አንድ ሰው ቀነሳቸው ማለት ነው። ሰው እኮ ለመኖር ከተፈለገ ሁሉም ሰው መኖር እንዲኖር ሁሉም ሰው በእኩል አይን አይቶ መኖር ነው ያለበት እንጂ እኔ ኑሬ ሌላ ሰው መጥፋት ማለት ምን ማለት ነው? እኔ ቀና ብዬ ሌላ ሰው ጎንበስ ብሎ እንዲሄድ ማድረግ ምን ማለት ነው? ሁሉም ሰው እኮ ለመኖር ይጓዛል። ሁሉም ሰው ለመኖር ይፈልጋል። ገና ይሄ ልጅ ወጣት ነው። ገና ከትምህርት ብዙ አመት የለፋበት ትምህርቱ ተመርቆ ስለ ተፍተፍ በሚልበት ሰዓት ነው። እህትህ እኮ ካመማት እኮ እርዳታን መጠየቅ ትችላለህ። መላክሮ እርዳታ መጠየቅ ትችላለህ። የኢትዮጵያ ህዝብ ቸር ነው። እህቴ ታማብኛለች ከአቅሜ በላይ ብለው ብትለው እኮ ሁሉም 100 ብር ማውጣቱ አይቀርም። የኢትዮጵያ ህዝብ 2000 ህዝብ እኮ ለአንተ እህት 100 ብር ቢያወጣ ልትድን ትችላለች። ግን ለምን በዚህ ልክን ለምን ለሰው ህይወት ታጠፋላችሁ? አብራችሁ በልታችሁ አብራችሁ ጠጣችሁ ትንሽ እንዱ አይከብዳችሁ? እንዱ አንድ ገበታ በልታችሁ የዛ ገበታ ሼማ ይይዛችሁ? አብራችሁ የምትሰሩ አብራችሁ የምትስቁ አብራችሁ የምትጫወቱ ለማጥፋት ለምንድነው የምትሞክሩት? ለሰው ህይወት ለምንድነው ማያሳዝናችሁ? ኧረ ተው እንደ ሰው እንሰብ። በአሁኑ ሰዓት እኮ ከሰው እንስሳ የተሻለበት ዘመን ነው የደረስ ነው። የሰውን ህይወት ምንም አይመስላቸው ሰዎች አሉ። ብቻ የኔ ህይወት ቀና ላድርግ፣ ብቻ እኔ ደስተኛ ልሆን፣ ብቻ እኔ ይሄ መንገዱ ትክክል አይደለም፣ ነውር ነው። በጣም አስነዋሪ የሆነ ነውር ነው። የሰው ልጅ ሰው በመሆኑ ብቻ ማክበር አለብን። ግዴታ እኔ እህቴ ታማለች ወይ ወንድሜ ታሟል የሌላ ሰው ህይወት የሌላ ሰው ቤተሰብ ማጨለም አለብኝ? የኔ ቤተሰብ ማብራት አለብኝ? አይደለም። እኔ ቤት
ሊሳቅ ሊጫወት በደስተኛ ሊሆን ማብራት ላያበራ ከፈለኩኝ የሌላ ሰው በተቻለኝ አቅም መደገፍ ነው ያለብኝ እንጂ ጭራሽ ከኔ ጋር የሚሰራ ጭራሽ ከኔ ጋር የሚበላ ህይወት አትፍቶ መኖር ይቻላል? ህሊናህንስ ያስችልሃል? አሁንስ እነ ክሩሞቹ ብሩኬ ቀና አድርገህ ማየት ትችላለህ? ህሊናህስ ምን ያክል ይወቅስሃል? ነገ ስድን ጊዜ የዚህ ልጅ ህይወት አያሳዝንህም? እድሜ ልካችሁ የማይጠፋባችሁ ጸጸት ለምን ነው የምትሰሩት? ለእውነት ከቆማችሁ ለምን ይሄ ወንጀል ውስጥ ለምን ትገባላችሁ? በቃ የእውነት እንደቆማችሁ ስሩ። አቅም አልቻለም ክሩም እርዳታ ጠይቅ። መቼም አያሳፍሩም። እህትህ ትሙት አይሉም። በዚህ ልክን አሳልፈ መስጠት፣ ከካሜራን ማጥፋት፣ መረጃ እንዳይገኝ ቢያንስ እንኳን ካሜራ ለምን ይጠፋል? እሺ አንተ አሳልፈ ሰጥተዋል። የብሩኬ ወንድም ህይወቱ እንዲያልፍ አድርገሃል። ግን ካሜራ ለምን ታጠፋላችሁ? እነዛ ሰዎች እኮ ይያዛሉ፣ ተይዞ የእጃቸው ያገኛሉ። በጥፋት ላይ ጥፋት መስራት አይከብዳችሁ? ይከብዳል። በጣም ነው የሚከብደው። በጣም ነው የሚከብደው። ብሩኬ የብሩኬም እናት መላክሩም ደግሞ መጽናናቱ ይስጣችሁ። ምንም ምንለው ነገር የለምኛ። በዚህ ልክ ከእናንተ የሚሰራ ከእናንተ የሚጫወት አሳልፎ መስጠት ማለት በጣም ከባድ ነው። እኔ ሁሌ ተጠንቀቁ። ምንም አይነት መረጃ ቅርብ የሆኑ ሰዎችን እንጂ ሙሉ ክሩሞችን አይወቁ ምላችሁ እኮ ለዚህ ነው። ለምን በየጊዜ እናንተ ከባድ ኬስ ስትይዙ ጊዜ በእናንተ ውስጥ ያሉ ሰዎች ናቸው አሳልፎ የሚሸጧችሁ። ለብር ብለው በብር ያታለዋቸዋል። ለምን ተታለሉ አይደለም? ሰው ነው። የሰው ልጅ ሆኖ ማይሳሰት የለም። በደቂቃ ሊሳሰት ይችላል። በደቂቃ ደግሞ ከስህተቱ ሊታረም ይችላል። ህሊናው ሊወቅሰው ይችላል። ለምን ያ ነገር አደረኩኝ ብሎ በጣም ወቀሳ ውስጥ ሊገባም ይችላል። ግን በደንብ መጠንቀቅ አለባችሁ። እናንተ ለሰውን ህይወት በአዲስ ለመኖር እንዲችል ነው የምታደርጉት። ግን የእናንተ ህይወት በዛው ልክ ያጣችሁት ነው። እናንተ የኢትዮጵያ እንቁዎች ናችሁ፣ የኢትዮጵያ ጀግኖች ናችሁ። ግን በዛ ልክ እናንተ የሚጠብቅ ሰው የለም። ሁሉም አውጣኝ ነው ነፍሴ ነው የሚሯሯጠው። ሁሉም በቃ ብር ካገኘሁም በኋላ ስለሌላ ሰው ህይወት ምን አገባኝ ብሎ በሚኖርበት ሰዓት እናንተ ግን ለምን የተቸገረ ሰው ይጎዳል? ለምንድነው በንብረቱ እንደፈለገ ገብቶ ማይኖረው? ለምንድነው ሰው በሀገሩ ላይ አንገቱ ደፍቶ የሚኖረው? ለእውነት ከቆመ ለእውነት መኖር አለበት ብላችሁ ነው የተጎዳ ሰው የምትረዱት። ግን በዛ ልክም እናንተ ላይ ደግሞ ግፍ የተሰራ ነው። ከስር ስር አሉን የምትሏቸው ሰዎችን ታጣላችሁ። ይሄ ከባድ ነው። ይሄ ከባድ ነው። የአቤል ኬዝ በጣም ከባድ ነው የሆነብኝ ነው የመጣው። ምክንያቱም በየጊዜ አዳዲስ መጥፎ ነገር ነው የሚሰማው እንጂ አለቀ ተፈጸመ ጥሩ ነገር ተገኘ የሚባልበት ነገር የለም። በቃ ነገሩ የተዛባ ነው የሄደው። እንግዲህ ነገሩን የምትቋጩበት ሰዓት ይሄ መኮንን የሚባለው የአቤል አጎቱም ተገኝቶ የእጁም ያገኝበት ሰዓት ቅርብ ይሆንላችሁ። እሱ ቢያዝ ኖሮ ይሄ በሙሉ ባልተፈጸመ። ምክንያቱም ጌታቸው ተይዘዋላ። ሁለታቸው ናቸው እኮ ዋና የሚመሩት። የአቤል ያጎት ከተያዘ በኋላ ሊያ ሳትወድ በግዷ እጇ ትሰጣለች። ምክንያቱም ከእሱ ጋር ተመሳጥራ አይደለም የምትሰራው። እሱ አይደለም መንገዱ በሙሉ የሚመራት። እሱም በቅርብ ተይዞ እናንተ የምታርፉበት ጊዜ ከእንደዚህ አይነት ኬዝ ደግሞ ፈጣሪ ይጠብቃችሁ። በጣም ከባባድ ኬዞች ናቸው በህይወታችሁ ላይ የሚመጣው። እኔ በጣም ያሳዘናችሁ ነው። በጣም ከምላችሁ በላይ ያሳዘናችሁ ነው። ልፋታችሁ ልፋት አይደለም፣ ድክመታችሁ ድክመት አይደለም። በዛ ልክ ደግሞ እንደዚህ ከእናንተ የሚሰሩ ሰዎች በእናንተ በሚሰሩ ሰዎች መካድ ማለት ደግሞ በጣም ከባድ ነው። ያማል። ከህመም በላይ ህመም ነው። የራሳችሁ ሰው ማጣትም ከባድ ነው። ቤተሰብ እንዲረበሽ የቤተሰብ ጸጸት ውስጥ እንዲገባን በአንተ ሰበብ ነው ማለት እኮ በጣም ከባድ እኮ ነው። አሁን የብሩኬ እናት ልጅ ያጣሁት በአንተ ሰበብ ነው ማለቱ አይቀርም። በዛ ሰዓት ብሩኬ ምን ያክል ቀስሙ እንደሚሰበር ራሱ ነው የሚያውቀው። ግን በብርን የሚታለሉ ሰዎችን ይሄ ነገር ይረሱታል። የጊዜ ደስታቸው ብቻ ነው የሚያዩት። አሁን ደስተኛ ለሆነ እንጂ የነገው ምን አገባን የሚሉ ሰዎች አሉ። ካልሞትን እኮ የነገው ያገባናል። ምክንያቱም እንደርስበታለን፣ እንሄዳለን፣ ህሊናለን፣ የሰው ልጆች ነን፣ እንጓዛለን። ምን እንደሚያጋጥመን አይታወቅም። ዛሬ የዘራነው ነው ነገ የምናጭደው። ለማንኛውም ብሩኬ ፈጣሪ ያጽና፣ ትዕግስቱ ይስጥህ። በገዛ ጓደኞችህ መካድ ደግሞ ከባድ ነው። በገዛ ጓደኞችህ ደግሞ ወንድምህን ማጣት ከባድ ነው። እረዳሃለሁ። በዛው ላይ ደግሞ የስራ ባልደረቦች አብረህ የሰራሃቸው አብረህ የኖራቸው አብራችሁ ብዙ አመት የሰራችሁ ልጆችን መካት ከባድ ነው።
ወንድምህን ማጣት ደግሞ ከባድ ነው፣ ግን እነሱም የእጃቸው ያገኛሉ።